ላይ ነው የምናስቆምጠው። ሳይ ራሳ እኔ ራሴ እሺ፣ ሮማን ቪዲዮ አሉ። እሺ የልጅቷ ፎቶ አለሽ? አዎ አለኝ። እየተነሳንም አለን በቪዲዮ የራሳ የብቻዋን አለኝ። እሺ አንቺ እዛ ቤት ስንት ጊዜ ነው የሰራሽው? 1 አመት ከዚህ ጋር የሰራሁት 7 ወር ብቻ ነው። ከሳ ጋር የሰራሁት ከአንድ ኢጃዛ ነው ሴትዮዋ ያስመጣች። ኦኬ፣ ከአንድ ኢጃዛ ቤት ነው ያመጣቻችሁ? አዎ። እሺ እሷ ጋር አንቺ 7 ወር ሰርተሻል? አዎ። ያ ደሞዝ የ7 ወር ደሞዝሽ ነው? የ7 ወር ሳይሆንስ የ1 አመት የሰራሁት ብሬን ነው። ኦኬ፣ የ1 አመት ማለት ከዚህ ቤት በፊት ሌላ ቤት የሰራሽበትን ብር ይዘሽ መጥተሽ ነው? አዎ፣ ከኢቴ ጋር እየሰራሁት ነበረና ከዛ ተጣልተን ወጥቼ እኔ ለሌላ ቤት ገባሁት ማለት ነው። እሳ እጃዛ ነው ማያውቃት፣ የወላይታ ልጅ ናት። እጃዛ ብቻ ነው ማያውቃት ልሳለ የልጅቷ። ስለዚህ ምንም አላውቃትም፣ የት ነው ቦታዋ የምትገኘው ምንም አላወቅኳትም ልሳ ማለት ነው። ኢጃዛ ቤት አንቺም እሷም ህገወጥ ናችሁ። አንድ ኢጃዛ ቤት ነው የተዋወቃችሁ። ከዛ እቺ ማዳም አንቺ ያለሽባት ማዳም ሁለታችሁንም ከአንድ ኢጃዛ ቤት 2 ሰራተኛ ስለምትፈልግ 2 ሰራተኛ ወሰደች እና አንቺ ከዚህኛው ቤት በፊት የሰራሽበት ብር ይዘሽ መተሻል። እዚህኛው ቤት ስንት ብር ነበር ይዘሽ የመጣሽ? 5000 5000 ከዛ 10000 ደግሞ ከዚህኛው ቤት ደግሞ ጨምረሽበት ነው አንድ ላይ? አዎ። እሺ ይሄ ብር እንዳለሽ እሷ ታውቅ ነበር? አዎ ታውቃለች። በአንድ ክፍል ነው የምታድሩት? አንድ ክፍል። አዎ ሰጠችን። አንድ ክፍል ነው የሰጠችን ሴትዮዋ። ይሄ ያለው ብር ከዛ አንቺ በፊት ለፊቷ ትቆጥሪው ነበር? እንዴት ልታውቅ ቻለች? አረ ልታየን እያየችን ብዬ አይደለሁትም ያስቆመጥኩት። እሳ ስትወጣ ነው ደሞዜ ሲቀበል እሳ ስትወጣ ነው የሚያስቆምጠው። ልብስ ውስጥ ነው የሚያስገባው፣ ሌላ ማስቀመጥ የለም። ከዛ እንዴት ነው ያየችን አላወቅኳትም። ከሰዎቹ እየታጣለት ምናምን ነበረች እና ከዛ የኔ ብር ትወስድ ብዬ አስቤ አላውቅም ነበረ። ምክንያቱ የራሳ ብር ለሰው እየበደረች ነበረ። የራሷን ብር ለሰው እያበደረች ነበር? አዎ ለሰው እየበደረች ነበረ። የኔ ብር ልትወስድ ብዬ አስቤ አላውቅም በህይወቴ ማለት ነው። ደግሞ በጣም ነው በቃ እንደዚህ ሊደርሰብኝ ብዬስ አላሰብኩትም ነበረ። ግን ለህይወቴ ቢታጥፈኝ ኑረው ምንም አልልም ነበረ። እሺ ግን ማለት ነው 7 ወር አንድ ላይ ስትሰሩ ኢጃዛ ወጣችሁ አታውቁ? በፍጹም አናውቅም። ስለዚህ ታዲያ ኢጃዛ ወጣችሁ ካላወቃችሁ ብሯን በምን መንገድ ነው ለሰው ልታበድር የሞከረችው? አይ ለሰውማ ለጓደኛዋቻ ምናምን ነው የምትበድረው። መተው ነው የሚወስዱት። እናንተ ኢጃዛ ካልወጣችሁ ብሩን መተው ነው የሚወስዱት የተበደሯት ሰዎች። አይ በአካውንት ነው የምትልክላቸው። አንድ ልጅቷ አለች ጓደኛዋቻ 5000 ድራማ በደረቻት እና ኢትዮጵያ ነው ያለችው አሁን አይመለሰችም፣ ብራ አይመለሰችላትም። ስለዚህ የእሷ ብር ሳይመለሰች የራሳ ብር የኔ ብር ይዛ ጥፍች አለች። በጣም በህይወቴ ተስፋ አስቆረጨችኝ። ያኔ ደስተኛ ሆኜ እየሰራሁት ነበረ። በጣም ያሳዝናል። እሺ ኤምባሲ ሄደሽ ስትነግራቸው ምን አሉሽ? በስ ሄጄ ሲነግራቸውማ የእሷ ፓስፖርት መረጃ ካለሽ የእሷ ፓስፖርት ካለሽ ፎቶኮፒ ምናምን የተነሰችው መጥተሽ ይዘሽ በዚህ ሀገሯ ስትገባ ነጭ ወረቀት ይዛ ነው የምትገባው። ስለዚህ በዚህ ነው የምንይዛት እኛ እንዴት እንይዛታለን አሉኝ። እና አንቺ የለሽም ፓስፖርት ኮፒዋ? የለኝም። እሺ በፎቶ አፋልጉኝ እና አፋልጋታ። በፎቶ እንፈልጋት ጠፋች ስትነግሪያቸው። ሰዎችማ ለመጀመሪያ ቀን እንደዚህ አድርጋችን ስትሄድ ሴትዮዋ ልታስረጋጋ በቃ ዝም በይ እዚህ ዱባይ እንዳይትሰራ እዚህ አትሰራም፣ በቃ ፖስት አለው ሁሉም ሰው እንደሚያየው ለፖስታት ነው አለችኝ። ከዛ በኋላ ዝም ነው አለች ሴትዮዋ። ምንም አላለችም። ዝም አልኩት። ከዛ ዝም አልኩት እንደዚህ ካለችኝ በኋላ ዝም አልኩትና ከዛ
ልትፖስታት ነው እንደዚህ ልታርጋት ነው ልታስይዛት ነው እያልኩ ዝም አለች። ምን መሰለሽ ሴትዮዋ ያው ልታደርግልሽ የምትችለው መፖሰት እንጂ ማንም ሰው እሷ ህገወጥ ስለሆነች ልጅቷ ህገወጥ ስለሆነ እንዴት አምነንሽ ስልካም ሲያየው መታወቂያ ካላየሽ መታወቂያ ካላየሽ አይ ፓስፖርት እኮ ከዚህ በፊት እንደዚህ ልታርገኝ ብዬ ፎቶ አላነሳሁትም እንጂ እያየሁት እኮ ነበረ። ፓስፖርታን ፎቶ እያነሳን ሴትዮዋ ልቀበላችሁ ነው ፓስፖርታችሁ እያለች ነበረ ለሁለታችንና ከዛ አልተቀበለችም። ግን ብትቀበል ኖሮ ጥሩ ነበረ። ፎቶ እያነሳን የኔም እያለች እያነሳን ነበረ ፎቶ የእሷ ራሳ እያነሳች እኔ ደግሞ የራሴ እያነሳሁት ነበረ ማለት ነው። የት ሀገር ልጅ ነች እያለቻችሁ ነው እያሉሽ ነው? እኔ የትግሬ ነው። ረሷ እሷ የወላይታ ናት። እሺ ቁጭ በይ። አንቺም እዚህ ጋር ሁኚ። አንቺም መኖር አለብሽ ሪካርድ እንዲያደርጉልሽ። ጋይስ ይህንን ስክሪን ሪካርድ አድርጉት ፕሊስ ሁላችሁም፣ እና ስትፖስቱት ሜንሽን አድርጉኝ እኔ ስቶሪ እና ሪፖስት እንዳደርግላት። እዚህ በፎቶ ላይ የምትመለከቷት ልጅ መቅደስ ሰለሞን ትባላለች። የዚች እህትን ሮማን እንደምትለው 15,000 ድርሃም ደሞዟን የአመት ደሞዟን አብረው ነበር የሚሰሩት። ከሰራተኛ ክፍል አብረው ነው የሚያድሩት። 15,000 ድርሃሜን ይዛብኝ ጠፍታለች እና የትም ቦታ ኢማራት ላይ ያያችኋት ኢትዮጵያኖች እባካችሁ ተባበሩኝ እያለች ነው። እና እባካችሁ የቆመቿን ግድግዳ ተደግፋ የቆመቿን መቅደስ ሰለሞንን የትኛውም ኢጃዛ ቤት የትም ቦታ ያያችኋት ካላችሁ እባካችሁ በስልክ ቁጥር ለሮማን አሳውቋት። ስልክ ቁጥር ተናገሪ።